እሺ ቀጣይ የምናየው ስለ ሉፕ ነው። ሉፕ እንዴት እንጠቀማለን? እሺ ሉፕ ስንመጣ ወደ 3 አይነት ወደ 4 ሉፕ መንገዶችን እዚህ ላይ እናያለን። አንደኛው ፎር ሉፕ ነው። ሁለተኛው ዱ ዋይል ሉፕ እና ፎር ኢች ሉፕ እናያለን። መጀመሪያው ፎር ሉፕ ነው። ለምሳሌ ፎር ከ1 እስከ 5 ያሉ ቁጥሮችን ማውጣት ብፈልግ $i is equals to $1 $i less than ከ5 equals ከ5 $i ፕላስ እንደዚህ አድርጌ ኢኮ አድርጌ $i ብለው እና ዶት አድርጌ ስፔስ በእያንዳንዱ መካከል እንዲሰጣቸው በዚህ መልኩ መጠቀም እችላለሁ። እዚህና አውትፑት ስለዚህ 1 2 3 4 ኒው ላይን አልተጠቀምኩም። አሁን እዚህ ጋር ኢንስቴድ ብሬክ ባደርገው አሁን እዚህ ጋር ቢአር በዚህ መልኩ በጽፈው ምንድነው የሚሆነው? አዳዲስ ላይን ይመጣሉ ማለት ነው። ሌላው ኢኮ ብዬ እዚህ ጋር just goodbye ባይ የሚል ሜሴጅ ማውጣት በፈልግ አሁን እዚህ ጋር ጉድባይ ሌላ በአዲስ መጣ ማለት ነው። ይሄ whatever እዚህ ጋር ያለው ኮንዲሽን ስለዚህ ይችኛዋ ፎር አይትሬት በሚያደርግበት ወቅት ይችን ስቴትመንት ብቻ ነው ኤክስኪዩት የሚያደርገው። ብራስ ከፍተን ብራስ ካልዘጋንለት የፎር ፓርት የምትሆነው ፎር ብራስ ካልተጻፈለት አንዷን ስቴትመንት የሱ ቦዲ አድርጎ ይወስዳል። ከዛ ውጭ ያለው ግን የሱ ቦዲ አይሆንም ማለት ነው። ነገር ግን እዚህ ጋር ብራስን ከፍቼ እዚህ ጋር ብራስ ብዘጋለት ጉድባይ የሚለው የሱ ፓርት ይሆናል። በእያንዳንዱ አንድን ሲያወጣ 2 3 4 5 ሲያወጣ በእያንዳንዱ አይትሬሽን ጉድባይን ጨምሮ ያወጣል ማለት ነው። 1 እና ጉድባይን 2 እና ጉድባይን 3 እና ጉድባይን 4 እና ጉድባይን 5 እና ጉድባይን በዚህ መልኩ አወጣልን ማለት ነው። ነገር ግን ኦኬ ስለዚህ በዚህ መልኩ መጠቀም እንችላለን ፎር ሉፕን። በዚህ የዚያ ፓርት ማድረግ የማንፈልግ ከሆነ ሲምፕል እንተዋለን። አንድ ላይን ብቻ ከሆነ ኦፕሽናል ነው። ይሄን ብራስ እዚህ ከፍተን እዚህ ጋር መዝጋት እንችላለን። ባንዘጋውም ግን አንዷን ስቴትመንት ብቻ ስለሚወስድ ችግር አያመጣም። እንዳጠቃላይ ያው ፎር ሉፕ ስንጠቀም የመጀመሪያው ኢኒሺያላይዜሽን አለ፣ ከዛ ኮንዲሽን አለ፣ then አክሽን አለ፣ ኢንክሪመንት ዲክሪመንት እንደዚህ የምንጠቀመው። ስለዚህ በዚህ መልኩ እንጠቀማለን ሉፓችን። ሌላው ዋይል ሉፕ ነው። ዋይል ሉፕ ስንጠቀም ያለው ሲንታክስ ምንድነው? ዋይል ካልን በኋላ ኮንዲሽን ነው የሚመጣው። ከዛ በፊት ግን ኢኒሺያላይዜሽን ያስፈልጋል። $i is equals to አንድ ማለት ይጠበቅብናል። $i less than or is equals to 5 then equal ምንድን ማለት ነው የሚጠበቅብን? $i ማለት ይጠበቅብናል ማለት ነው። then equal goodbye በዚህ መልኩ መጠቀም እንችላለን። እንግዲህ እዚህ ነው አውትፑት በምናይበት ወቅት እንግዲህ የሚያወጣልን ይሄኛው ኦኬ ኢንፊኒቲቭ ነው የሆነው የዚህ ሉፕ ነው። ተርሚኔት አላደረገም። ስለዚህ ለዚህ ይሄ ያቋረጠ አይደለም፣ በቃ እየሄደ ነው ዝም ብሎ። እንደዚህ በምታዩበት ወቅት ሲስተማችን በጣም ቢዚ ነው የሚያደርገው። ይሄው አያቋርጥም። ምንድነው የረሳሁት ነገር? እዚህ ጋር ብራስ የግድ ያስፈልገኛል፣ እዚህ ጋር ያስፈልገኛል። ከአንድ ስቴትመንት በላይ ያስፈልገኛል። እዚህ ጋር አይ ምን ትሆን? አይ ኢንክሪመንት ማድረግ ወይም እስከየት ነው? አይ is equals to ወይም አይ ፕላስ ፕላስ ማድረግ አይ ፕላስ ፕላስ ማድረግ አለብኝ። ምክንያቱም አንድ እንደሆነች ነው always true ነው የሚሆነው። 1 less than or equals 5 if which is always true so አይን ሁል ጊዜ ያወጣብኛል።
እንዳይሆን 5 ላይ ሲደርስ እንዲያቆም በምፈልግበት ወቅት ኖርማሊ አይን ኢንክሪመንት ማድረግ አለበት። ስለዚህ እዚህ ጋር ኢኒሺያላይዜሽን አለ። ኢኒሺያላይዜሽን ከዛ እዚህ ጋር ደግሞ የምናገኘው ፋይል የሚለው ላይ ኮንዲሽን አለ። ከኮንዲሽኑ በመቀጠል እዚህ ጋር ቦዲያችን አለ። ከቦዲያችን በመቀጠል የምናገኘው አክሽን አለ። በዚህ መልኩ ነው የምንሰራው ማለት ነው። ስለዚህ ይህንን ቼክ እናድርግ። ምንድነው የሚያመጣው ትኩት? ኦኬ ቼክ ለማድረግ እንግዲህ እዚህ ዛምፕ ኮንትሮል ፓናላችን ጋር ስታርት ካደረግን በኋላ አፓቼ እዚህ ጋር አድሚን የሚለው ጋር ነው የምመጣው። አድሚን ጋር ከመጣው በኋላ ራን ለማድረግ እዚህ ጋር ዳሽቦርድ የምትለዋን ጀስት ፎልደራችን የት ጋር ነው PHP ሰራንበት ፎልደር ያለው ዛምፕ ላይ ዛምፕ ጋር ገብተን የት ጋር HC docs ከዚህ ቀደም ስንሰራበት የነበረ IT4 የሚል ፎልደር ክሬት አድርገናል እዚህ ፓዝ ውስጥ ማለት ነው። ይህን ካደረግን በኋላ እዚህ ውስጥ a.php ብለን ክሬት አድርገናል ከዚህ ቀደም። ስለዚህ ዳሽቦርድ የሚለው IT4 በሚለው እንቀይራለን። a.php ብዬ ተርላለሁ በዚህ መልኩ ያወጣልኛል ማለት ነው። ስለዚህ ይህን ስናይ ኮዳችን ምንድን ነበር የነበረው ኮድ እና አውትፑታችን እናሳይ። ከ1 እስከ 5 አወጣ። ካወጣ በኋላ እያንዳንዱ ባወጣ ቁጥር ምን የለውም ኒው ላይን ስለሌለው መጨረሻ ላይ አይትሬት አድርጎ ይሄን ቦዲ ሲጨርስ ጉድባይ የሚለው ነው። ስለዚህ እዚህ ጋር ኮንዲሽኑ ትሩም ባይሆንለትም እንኳን አሁን ለምሳሌ እዚህ ጋር ግሬተር ዛን ባረግ ኮንዲሽኑ መጀመሪያ ገና ሲመጣ ፎልስ ነው የሚሆንበት። ስለዚህ ሉፕ ውስጥ አይገባም ማለት ነው። ማን ነው whatever the case ትሩ ይሁን ፎልስ ይሁን እዚህ ጋር ያለው ማን ይወጣል ምን ጊዜ መጨረሻ ላይ ጉድባይ የሚለው ይወጣል። በዚህ መልኩ ነው ልናየው የምንችለው ማለት ነው። ይሄን ለዛ ላድርግ ወደ ነበረበት ሪፍሬሽ ሳደርግ በዚህ መልኩ እናገኛለን። በመሃል ስፔስ እንዲኖር ከፈለግ እዚህ ጋር ስፔስ ማስቀመጥ እንችላለን። እያንዳንዱ ጋር ስፔስ ይኖረዋል ማለት ነው። በዚህ መልኩ ማውጣት ትችላላችሁ ማለት ነው። ስለዚህ ይሄ ዋይል ሉፕ የሚሰራበት ነው። ሌላኛው ይሄን በተመሳሳይ ዱ ኃይል እንዴት ነው የምንጠቀም? ዱ ኃይልም ኢኒሺያላይዜሽን መጀመሪያ ያስፈልገዋል። i = 1 ከዛ ዱ ይሄንን ስራ ኢኮምን $i አውጣ። እሺ እና አይን ምን አድርግ ኢንክሪመንት አድርግ i++ እንላለን። አክሽናችን ነው። here it is initialization ነው ከዛ እዚህ ጋር የምናየው ቦዲያችን ነው። ከዛ እዚህ ጋር አክሽን አለ። ከዛ የሚመጣው ምንድነው ብራስ ዋይል እንላለን። ኮንዲሽናችን ይመጣል ወይም i > 5 እስከሆነ ድረስ ነው። ደን ይሄ ከሉፓችን ውጭ ጉድባይ ብለን እንወስዳለን ማለት ነው። ስለዚህ ይህንን ቼክ በምናደርግበት ወቅት ተመሳሳይ ራሱ ነው አጻጻፍ ስታይል ነው የሚለያየው ማለት ነው። ሌላው ሉፕ የምንጠቀምበት አራተኛው ፎር ኢች የሚል ስቴትመንት ነው። እሱ ፎር ኢች ስቴትመንት ብዙ ጊዜ አሬ ጋር አብረን የምንጠቀምበት ነው። አሬ የሚል ወይም ARR ፋንወስድ አሬ ሊስቶች ይኖሩኝ 1 2 እነዚህን ቁጥሮችን ወስድ እና ፎር ኢች ካልኩ በኋላ የሆነ ቫሪያብል ወሰድ ማን አሬያችንን አሬ አዝ ምንድነው የምንል በሆነ ቫልዩ ቫል ብዬ ወስድ ከዛ ምንድነው ኢኮ ምንድነው የምንለው ዶላር ቫል ነው የምንለው። ስለዚህ ይሄኛው ምንድነው ዶት አድርጌ ስፔስ እያንዳንዷን ሲያወጣ በስፔስ በመሃላቸው እንዲኖር በዚህ መልኩ ላስቀምጥለት። አሁን የሚያደርገው ምንድነው እቺ ቫል አሬ የሚለው እዚህ ቫል ከዚህ ይጀምራል። እያንዳንዱ ከኢንዴክስ 1 ጀምሮ ያለውን ቫልዩ አውጣልኝ ነው።
ከዛ በራሱ ጊዜ ኢንክሪመንት እያደረገ እስከ መጨረሻው ሉፕ ያደርጋል ማለት ነው። በዚህ መልኩ የምንጠቀምበት ነው። እሺ ቼክ እናድርገው። ሴቭ አላደረኩትም ሶሪ። ሪፍሬሽ። ስለዚህ አሁን 1 2 4 5 6 በዚህ መልኩ ቫልዩዎችን ልናወጣበት የምንችልበት ሌላኛው የሉፕ አይነት ነው ማለት ነው። ከዚህ ጋር ከሉፕ ላይ ሳልወጣ ስለ ኮንቲኒው እና ብሬክ ጎቱ ስቴትመንት እናያለን ማለት ነው። ሌላኛው ኦኬ ሉፕ መሰራበት ጎቱ ስቴትመንት ጎቱ ስቴትመንት እንጠቀማለን። ይህን ለመጠቀም ኢኒሺያሊ ፎር ኤግዛምፕል i is equals to 1 ላድርግና ኤል የሚባል ሌብል ያስፈልጋል። ሌብል የሚባል ይሄ ምንድነው? ሌብል እንለዋለን። ሌብል ስም ይሄ ምንድነው? ስም ነው። ኤልኤ ብዬ ወስደው ሌብል ነው። ኤልኤ የሚባል ሌብል ነው። ከሌብሉ ቀጥሎ የሚመጣው ምንድነው? ኢኮ ምንድነው? አይን እንዲያወጣልኝ ያደርጋለሁ። ዶላር አይን ካወጣ በኋላ አይን ኢንክሪመንት እንዲያደርግ ያደርጋለሁ። አይ ፕላስ ፕላስ ዘን ኢፍ ምን እላለሁ? አይ ዶላር አይ ለዛን ሪስኳርስ እስከ 5 ነው የሚሄደው ከሆነ ምን እላለሁ? ጎቱ ኤልኤ ጋር ሄድልኝ ብዬ በዚህ መልኩ እሰጠዋለሁ ማለት ነው። ይሄ ምንድነው? ሙሉ አይትሬት እያደረገ ቀደም ስንጠቀምበት የነበረ ሌላኛው የሎፕ ሜካኒዝም ነው ይሄኛው። ብዙ ጊዜ ፕሮሲጀራል ላንጉዌጅ ላይ ማለት ነው። ስለዚህ እዚህ ጋር በምንጠቀምበት አሁን ይሄኛው ምን ማድረግ እችላለሁ? እንደገና ኢኮ ብዬ ጉድባይ ማለት እችላለሁ ማለት ነው። እንደዛኛው ጉድባይ ቅድም ሉፕ ስሰራቸው እንደቆየሁት ሁሉ ይሄን በተመሳሳይ የሚሰራልኝ ተመሳሳይ ነው። ከአንድ እስከ 5 አመጣ። አሁን እዚህ ጋር ስፔስ የት ጋር ነው የምሰጠው? እዚህ ጋር ዶት አድርጌ ስፔስ በመሃላቸው ከፈለው ኮንካቲኔት አድርጌ ስፔስ በየመሃላቸው እንዲኖር አደርጋለሁ ማለት ነው። እሺ ይሄ ነው አንደኛው የሉፕ ሜካኒዝም። ሌላኛው ሉፕ ከምንሰራ ሉፕ እንግዲህ በዚህ መልኩ ሉፖች በእነዚህ መልኮች ነው ልንሰራ የምንችል። 4 ሜካኒዝሞች እና ያየነው ፎር ሉፕ፣ ዋይል ሉፕ፣ ዱ ዋይል ሉፕ፣ ፎር ኢች እና ጎቱ ስቴትመንት በመጠቀም ሉፖችን መስራት እንደምንችል ነው እንግዲህ ያየነው። ከዛ በመቀጠል እንግዲህ እዚህ ጋር ሉፕ ላይ ስንጠቀም ብሬክ እና ኮንቲኒው ስቴትመንቶች አሉ። ብዙ ጊዜ የምናያቸው ፎር ኤግዛምፕል ፎር ለምሳሌ ከ1 እስከ 20 ያሉ ኦድ ነምበሮችን ማውጣት ብፈልግ ፎር የተለያየ አጻጻፍ አለ። አክቹአሊ አንድ አይነት ስታይል አይደለም ያለው። i is equals to 1 ዶላር አይ ለዛን ስኳር ሶ 20 ዶላር አይ ፕላስ ፕላስ አድርጌ በአንዳንድ እየጨመረ እንዲሄድ ላድርግና ኢፍ ምን እላለሁ? አይ ዶላር አይ ሞጁሎ ኦድ ነምበሮች ነው ለሁለት ስናካፍለው ቀሪ አንድ የሚሆን ከሆነ አይን አወጣልኝ ኢኮ ብዬ ማለት ይችላል። አይ ማለት ይችላለሁ። አዘርዋይስ ግን ምንድነው እንዲያደርግ ነው? ግን ኤልስ ግን እዚህ ካልሆነ ኮንቲኒው ማለት ይችላለሁ። በዚህ መልኩ መጠቀም ይችላለሁ። ስለዚህ የዚህ ፎር ሉፕ ይሄ ቦዲው ነው ማለት ነው። በዚህ መልኩ መዝጋት ይችላሉ። ባዘጉትም ዳይሬክት ይሄን ስቴትመንት ተወሰደ ማለት እዚህ ጋር ድረስ ስለሚሄድ ባዘጉትም ችግር የለውም። ግን ከአንድ በላይ ስቴትመንት አሁን ይሄ እንዳንድ ስቴትመንት ነው። ይሄ ደግሞ ሰንሰለት የያዘ የራሱ ስላለው የግድ ምንድነው የዚያ ቦዲ አንድ ስቴትመንት አድርጎ ነው ፎር ስቴትመንት ኢኮ እያልን ዝም በተናጥል እንወስድ ነው። አክቹአሊ የግድ ብራስ መዝጋት አለብን ከፍተን ማለት ነው። እርግጥ እዚህ ጋር ነው ምንም ኢፌክት የለም። ዘጋ ነው ማልዘጋ ነው ኤንኤስኤን ይሰራል። አሁን ይሄ ምንድነው አንድ ለሁለት አካፍለን ቀሪ አንድ ነው የሚመጣ ከመጣ አይ ስለዚህ ሪማይንደር 1 ያላቸውን ዲስፕሌይ እንዲያደርግልኝ ነው። ያ ማለት ምንድነው ኦድ ነምበሮች ናቸው ማለት ነው። ስፔስ በየመሃላቸው እንዲኖር ከፈለኩ ስፔስ እንደዚህ አድርጌ
ስፔስ ሰጠዋለሁ፣ ሪፍሬሽ አድርጋለሁ። የመሃሉ ስፔስ ይኖረዋል። እስከ 20 ከ1 እስከ 20 ያሉ ናቸው ማለት ነው። አሁን ይሄኛውን ካልሆነ ኢቭን ነምበር ማውጣት ከፈለኩ ኖት ማድረገዋለሁ። ኢፍ ኖት ኢኳልስ ቱ 1 ከሆነ አይን አውጣልኝ። ይሄ በተቃራኒ ይሆናል ማለት ነው። ሴቭ አላረኩትም። እዚህ ጋር ሴቭ እንለዋለን። ሪፍሬሽ ስናደርግ አሁን ይሄ ምን ይወጣው ኢቭን ነምበሮች ይወጣሉ ማለት ነው። ሌላው ይሄን ቦታውን ብንቀያየርስ ምንድነው የሚሆነው? ኮንቲኒው ከላይ ቢሆን ምን ይሆናል? ኮንቲኒው ከላይ ቢሆን ኮንቲኒው ማለት ያ ኮንዲሽን ፎልስ ሲሆን ሉፑ ላይ ተመለስ ነው ኮንዲሽኑ። ስለዚህ ይሄ ኮንዲሽን ትሩ ከሆነ እዚህ ተመለስ ነው። ስለዚህ እዚህ ጋር ኖት ኢኳልስ ቱ 1 ማለት ኢቨን በሚሆንበት ወቅት ተመለስ አታውጣቸው ማለት ነው። ስለዚህ ይሄ አሁን ዘ ሪቨርስ ምኖችን የሚያወጣ ኦድ ነምበሮችን የምናወጣበት ነው ማለት ነው። ይሄንን ቼክ በዚህ መልኩ ማድረግ ይቻላል። ኖት ኢኳልስ ቱ 0 ልትሉ ትችላላችሁ። ኢፍ ኖት ኢኳልስ ቱ 0 አደረኩት ማለት ቀሪው 0 የማይሆን ከሆነ ይህም ተመሳሳይ ነው። ቀሪው 0 የማይሆን ከሆነ ቀሪው 0 የማይሆን ከሆነ ያ ማለት ኢቭን በሚሆንበት ወቅት ያ ማለት ቀሪው 0 ያ ካልሆነ ኢቭን ሲሆኑ ነው። ቀሪው 0 የማይሆን ኦድ ሲሆኑ ነው። ስለዚህ ኦድ ሲሆኑ ምን አድርጋቸው ጃምፕ አድርግና ወደ ሎፑ ተመለስ። ስለዚህ ምኖችን ያወጣል ኢቭኖችን እንዲያወጣ የምናደርግበት ነው። በዚህ መልኩ መጠቀም ይቻላል ማለት ነው። ኤልስን ባንጠቀም እዚህ ጋር ችግር የለውም። ምክንያቱም እዚህ ጋር ኤፍ ምን ከሆነ ነው እቺ የማን ፓርት አይደለችም የኢፍ ፓርት አትሆንም። የኢፍ ፓርት እቺ ናት። ብቻ በቃ ቀሪው 0 የማይሆን ከሆነ ጃም ዝለለው ማለት ምኑን አውጣልኝ ነው ኦዱን ኢቭኑን አውጣልኝ እያለ ነው። በዚህ መልኩ አድርገን ሴቭ አድርገን ስናመጣ እንግዲህ ምንድነው ኢቭኑን ነው። አሊያም ኢኳልስ ቱ 0 ሲሆን ምን ዝለለው ካልነው ደግሞ ምን ይሆናል? ኦን ዘ ሪቨርስ ይሆናል ማለት ነው። ዝለል ኮንቲኒው ማለት ጃምፕ አድርግ ነው፣ ዝለለው ነው። እዛ ኢተሬሽን ሉፑን ሙሉውን አቋርጠው ሳይሆን ምን አድርግ ነው እዛች ላይ ያለችዋን ኢተሬሽን ጃምፕ አድርጋት ነው ወደ ቀጣዩ ኢንክሪመንት ወይም ወደ ቀጣዩ ኮንዲሽን ቼክ አድርጋ አክሽኑ ወስደት ነው። ስለዚህ በዛ መልኩ የምንጠቀምበት ነው። ስለዚህ እዚህ ላይ ስንወስድ ፎር ኤግዛምፕል ምን መውሰድ እንችላለን? እዚህ ላይ ሌላ ኢቨን ኦድ ብቻ አይደለም፣ እንደዚህ እያደረግን በምንጠቀምበት ወቅት ሰማቸውን አውጣም ሊሆን ይችላል። ይህንን ሰም ማውጣት ብፈልግ አሁን እዚህ ጋር ሰም ኢኳልስ ቱ ዶላር ሳይን ሰም ኢኳልስ ቱ 0ን አስነሳና እዚህ ጋር ይሄ በሚሆንበት ወቅት ምን አድርግልኝ እችላለሁ? ዶላር ሳይን ሰም ኢኳልስ ቱ ዶላር ሳይን ሰም ፕላስ አይ ማድረግ ይችላል ዶላር አይ። በዚህ መልኩ እንግዲህ ሰሙን እንዲያወጣልኝ መጨረሻ ላይ ማድረግ ይችላል። እስከ 5 አድርገን ቼክ ማድረግ እንችላለን ቁጥሩ እንዳይበዛ። ስለዚህ እዚህ የሉፕ ፓርታችን ነው። ሲንጨርስ ከሉፕ ውጭ ኢኮ አድርገን ሰም ኢኳልስ ቱ ዶላር ሳይን ሰም ማለት ይቻላል ማለት ነው። በዚህ መልኩ እንዲያወጣልን ማለት ትችላላችሁ። ስለዚህ 95678 ከዚህ ጋር ካውንት ማድረግም እንችላለን አሁን ይሄኛው። ስለዚህ እነዚህን አወጣልኝ ማለት ነው። ኢትሬት ባደረገ ቁጥር ትሩ በሚሆንበት ወቅት ኮንዲሽኑ ጃምፕ ሳያደርግ ሲቀር እየደመረበት እነዛን ቁጥሮች ማድረግ እንችላለን ማለት ነው።
አሁን ማን ያየነው ኮንቲኒው ነው። ብሬክ ሲሆንስ ምንድነው የሚለው? ብሬክ አቋርጥ ነው። በቃ አሁን ለምሳሌ 3 ላይ ሲደርስ አቋርጥ ምን ፈልግ ከሆነ ወይን i = 3 ላይ ሲደርስ አቋርጥ ብንለው ምን ያወጣልኛል አሁን ማለት ነው? አንድን ሁለትን ብቻ አንድና ሁለት ሰሙን ሲሰራው ስንት ይሆናል ማለት ነው? 3 ማውጣት አለበት። ሶሪ ኦኬ ይሄን ጃምፕ አልነው። ከዛ ውጭ ያሉትን ማለት ነው። ይሄ እንዴት ነው የሰራው? እስኪ 1 2 4 5 ነው ያመጣው። ሶሪ ብሬክ አላልነውም። ሶሪ ብሬክ ነው እያወራን ያለነው ግን ያው ላይ ማን ላይ ነው? ስቲል ያ 1 እና 2 የመጀመሪያ ያልኩት ማለት ነው። 1 እና 2 ላይ ይደርስና 1 እና 2 በሚሆንበት ወቅት ኖርማሊ እነሱ ምን ያደርጋል? ይደመራል ማለት ነው። ከዛ ውጭ 3 ጋር ሲደርስ አቋርጥ ነው። ስለዚህ እስከ 5 ነበር አይትሬሽኑ የሚሄደው። ስለዚህ እዛ ላይ ያቋርጣል። ኮንዲሽኑ ትሩ ሲሆንለት ያቆማል። ከሉፑ ውጣልኝ እንደማለት ነው። ሌላው ምናልባት አንድ የቀረችን ፓርት ምንድነው የማሳየው? መልቲፕል ሉፕ ኔስተድ ሉፕ ስንጠቀም ለምሳሌ for $i = 1 $i = 4 ልበለውና $i ++ ይሄንን አድርገን እንደገና for $j = 1 j ከዚህ 4 j ++ አድርጌ ብጠቀምና ኢኮ እዚህ ጋር j ልበለው $j ከዛ እዚህ ጋር ዶት አድርጌ ስፔስ ሲኖረው በእያንዳንዱ ሲያወጣ ከዛ ኢኮ ልበለውና ብሬክ ልንጠቀም ቢአር ይሄ እንዴት ነው የሚሰራው? ይሄ ማለት ምንድነው? አይ አንድ ስትሆን ጄ ስንት ጊዜ አይትሬት ያደርጋል? ይሄ ራሱ የጄ ቦዲ ይችኛው ስቴትመንት ብቻ ነች። ስንት ጊዜ አይትሬት ያደርጋል? ፎልስ እስከሚሆን ጊዜ 4 ጊዜ 1 ለዛን ከ4 ሲሆን ጄን ያወጣል። 2 ለዛን ከ4 ጄን 2ን ያወጣል። 3 ከ4 ጄን እንደዚህ ያደረገ አንድ እስከ ስንት ያወጣል? እስከ 4 ያወጣል። ከዛ ሲጨርስ ከ1 እስከ 4 ጨርሶ 5 ሲሆን 5 ለዛን 4 ፎልስ ይሆናል። እዚህኛው ከሱ ቦዲ ይወጣል። እነዚህ ሁለቱ ስቴትመንቶች የማን ቦዲ ናቸው? የዋነኛው የውጨኛው አውተር ሉፕ ነው። ይሄ ኢነር ሉፕ ነው። ኢነር ሉፕ ይሄኛው እንደምን ያገለግላል? ይሄኛው እንደ ሮ ከዛ ይሄኛው ደግሞ እንደ ኮለመን ያገለግላል። ይሄኛው ውስጠኛው ሮ ያ ማለት ምንድነው? አንደኛው ሮ ስንት 4 ኮለመን 4 ጊዜ ኢትሬት እንዲያደርጋል። ከዛ ደግሞ አይ ባንድ ሲጨምር መጨረሻ ላይ ይሄን ሮውን ኮለመኑን ሲጨርስ አዲስ መስመር መግባት ስላለበት አንድ ሮ ብሬክ እንጠቀማለን። በዚህ መልኩ እንዲያወጣልን እናደርጋለን። ስለዚህ ስንት ይሆናል ማለት ነው? አይ ከ1 እስከ 4 ይሄዳል። 4 ሮ ይኖራል፣ 4 ኮለመን። ስለዚህ ማንን ያወጣል? ከ1 እስከ 4 ከ1 እስከ 4 ከ1 እስከ 4 አድርጎ 4 ሮ ያወጣል ማለት ነው። 1 2 3 4 በዚህ መልኩ ለምሳሌ ምናልባት ጄ አይትሬት የሚያደርግ ያለበት የአይን ያህል ነው ብንል አንደኛው ሮው ላይ አይ አንድ ስትሆን ኮለመኑም አንድ ይሆናል። ሁለተኛው ሮው ሲሆን ኮለመኑም 2 ኮለመን ብቻ ይሆናል። ሶስተኛው ሮው ላይ ሲሆን ኮለመኑ 3 ኮለመን ይሆናል። አራተኛው ላይ ሲሆን ኮለመኑ 4 ኮለመን ይሆናል ማለት ነው። ያ ማለት መጀመሪያው ላይ አንድ ኮለመን ብቻ አንድ ትወጣለች። ሁለተኛው ላይ i2 ሲሆን j ከ1 እስከ 2 ይሄዳል ማለት ነው። 1 እና 2 ይወጣሉ ማለት ነው። i3 ሲሆን j ከ1 እስከ 3 ይወጣል። i4 ሲሆን j ከ1 እስከ 4 ይወጣል ማለት ነው። በዛ መልኩ ዲስፕሌይ ማድረግ እንችላለን ማለት ነው።
በዚህ መልኩ ትሪ ይሰራል ማለት ነው። በቁጥሩ ፈንታ ምናልባት አይ ልንል እንችላለን። አይ የምንል ከሆነ ተመሳሳይ እያንዳንዱ ሮው ላይ ተመሳሳይ ቫልዩ ነው የሚኖረን 1 2 2 3 3 4 4 ምክንያቱም በእያንዳንዱ ሮው የአይ ቫልዩ አይቀየርምና በዚህ መልኩ መስራት የምንችልበት ነው። ኦን ዘ ሪቨርስ ደግሞ እዚህ ጋር ምናልባት ከአራት አስጀምረን አይን ወደ ታች ልናመጣ እንችላለን እስከ 1 ድረስ ግሬተር ዛን ስኳርስ 1 የምናደርግ ከሆነ j ከአይ ጀምሮ ከአይ እሺ ይሄን አንድ አድርጌ ለዛን አይ ድረስ መሄድ ማድረግ በዚህ መልኩ መስራት እንችላለን። ይሄ ባደርገው ምንድነው የሚሰራው? እስኪ ቼክ እናድርግ። እዚህ ይሄ አሰራር ስህተት ፈጥሬያለሁ። ኮይስ ቼክ እናድርገው። ማይቋረጥ ሉፕ ነው የሆነው። አይ አንድ ነው እዚህ። ስለዚህ እዚህ ጋር ማይነስ ማይነስ ማለት አለብን። የሳትነው ስህተት ነው። እሺ አይ መጀመሪያ 4 ነው የሚለው ጄ ከአንድ ጀምሮ እስከ አይ ድረስ ይሄዳል። ከአንድ እስከ 4 ማለት ነው። እንደገና አይ 3 ስትሆን ጄ ከአንድ እስከ 3 ይሄዳል። አይ እየቀነሰች ነው የምትሄደው። 2 ስትሆን ጄ ከአንድ ጀምሮ እስከ አይ ድረስ ነው፣ እስከ 2 ድረስ ይሄዳል። መጨረሻ ላይ አይ 1 ሲሆን ዲክሪመንት እያደረገ ስለሚሄድ እንደዚህ እያደረገ ይሄዳል። በዚህ መልኩ ፒራሚዶችን ብንፈልግ እዚህ ጋር አስትሪክስ ማድረግ እንችላለን ኢንስቴድ ኦፍ ምን በቁጥር ፈንታ ማለት ነው። አስትሪክስ አድርጎ እንደዚህ እንዲወጣልን የተለያዩ እንትኖችን መስራት እንችላለን። ሉፖችን ኔስትድ ሉፕ በዚህ መልኩ መስራት እንችላለን ማለት ነው። ይሄን ይመስላል እንግዲህ እዚህ ላይ ባለው ስለ ሉፕ የተመለከተ አስተያየት ሐሳብ ሌላ ኮሜንት ወይም እንዲሰራላችሁ የሚችሉት ቪዲዮ ከፈለጋችሁ ያው ሰብስክራይብ በማድረግ ኮሜንት ላይ ማስቀመጥ ትችላላችሁ። ይሄን ይመስላል። አመሰግናለሁ።